በአማራ ትግል ውስጥ አሁን ያለው ትልቁ ችግር የአፋድንም የአፋብኃንም እንመጣበታለን። ማድባት የሚያደባ ቡድን አለ። የማድባት ፖለቲካ ነው አሁን እየተካሄደ ያለው። ማንም የማያደባ የለም። አንደኛው የሚያደባው ስብስብ እኛ ስንሰደብ አንተ ውጣና ተከላከል፣ አንተ ስትሰደብ እኛ እንከላከልልሃለን፣ ስለኛ ጉዳይ ስለኛ ፋኖዎች ብቻ አንተ እየወጣ አስተዋውቅ፣ ስለዛኛው ፋኖ ጉዳይ ስናወራ ደግሞ እኛ እየወጣ እናስተዋውቃለን ብሎ ከጀርባ የሚያደባ ስብስብ አለ። አንደኛው የሚያደባ ስብስብ የአማራ ትግል ገደል ይግባ ምንም ይምጣ እገሌ የሚባል ሰው መሪ ያደርጋለሁ፣ ስለዚህ የትኛውንም አይነት የጎራ መደበላለቅ ሰርቼ ወደፊት እመጣለሁ ብሎ የሚሰራ ስብስብ አለ። ይሄ ስብስብ ይሄ አሁን አብረን የተቀመጥንበት ስብስብ ደግሞ ሀብቴ አፋድ ሲሆን አፋድ ይሆናል፣ ሀብቴ አፋብኃ ሲሆን አፋብኃ ይሆናል። የዚህ ስብስብ አሁን እዚህ አብሬ የተቀመጥኩት ስብስብ ዓላማ ሀብቴን በመከላከል ሰበብ ለሀብቴ በላይነት የሚሰራ ስብስብ ነው። አማራዊ አይደለም። ክሊር ሆኖ ሁሉንም የአማራ አጀንዳዎች አይነካም። ሌሎችን ላለማስቀየም እየከረከመ የሚሄድ ስብስብ ነው። የፋፍዴን ስብስብ ደግሞ አለ። የዚህ ስብስብ ተጻራሪ ሆኖ ሀብቴን በተለያየ ነገር እየከሰሰ አሳንሶ ነጌታ አስራደል ሊያመጣ የሚፈልግ ስብስብ አለ። እየታመስን ያለ ነው በእነዚህ ኃይሎች ነው። በመርህ አማራን ከመከራው ከችግሩ ተነስተው በሁሉም አካባቢ ያለውን አማራ የሚያተርፈን አካሄድ የትኛው ነው? የዚህ ስብስብ ስል እዚህ ያላችሁትን ሁላችሁንም ማለት አይደለም። በአባት ሀገር አማራ በሚል ስም ያየሁትን የተናገርኩ ነኝ። እናንተም ያው ኦነስቱ ናችሁ ስለኛ ስትናገሩ ስለነበረ ማለት ነው። ስለዚህ ይሄ አያድንም። አሁን እያታመስን ያለ ነው የዚህ ፖለቲካ ቱርፋት ነው ወደዚህ የሚያደርገን። አሁን አፋርጋ አፋብኃ ምናምን እያልን መከራችን የምናየው እና በአራቱም አቅጣጫ የጎጥ ፖለቲካው አሸንፎ ለመውጣት እየታገለ ነው ያለው። ስለዚህ ጀኒውን የሆኑ ልጆች አማራዊ መድረክ ያላቸው ልጆች እየተገፉ ነው ሆነስትሊ ማለት ነው። ሰም ኦፍ ዩ ራሽናል አይደላችሁ። ሰምሃው ሰምባዲን ስትደግፉም ስትቃወሙም ከሆነ ፐርስፔክቲቭ ብቻ ከሆነ ግለሰብ ፐርስፔክቲቭ የምትቃወሙ የምትደግፉ ከሆነ አማራዊ አጀንዳ ሊኖረን አይችልም። በአንድ ወቅት የእናንተ ወዳጅ ነበርኩ፣ በአንድ ወቅት ደግሞ የእናንተ ጠላት እሆናለሁ ማለት ነው። እንደዛ ነው የሚሆነው። ምክንያቱም መርህን ካልሆነ የምንከተለው ማለት ነው። ስለዚህ እየተፈተን ያለ ነው በዚህ ነው። ስንመጣ እኔ ባይዘ አንድ ቀን ሐሳቤን ቀይሬ አላውቅም። ኢቭን አሁን ሰሞኑን ራሱ ምንም ማንም ፋኖ ወጦ ቢናገር የአፋር ሊደርሺፕ ውስጥ ማልቀበላቸው ጀርገን ይዘው የሚመጡ እንትን ባጌጅ ይዘው የሚመጡ በአዴን ጋር ግንኙነት አላቸው የምላቸውን ሰዎች ኤክስፕሊሲትሊ ነው የተናገርኩኝ። አንድ ቀን ወደ ኋላ ብዬ አላውቅም። አሁንም እንደዛ አይነት አቋም ነው ያለኝ። በማስረሻ ጉዳይ ማስረሻ ብቻውን ነው ብዬ አላምንም። አፋድን የፈረሰ ድርጅት ነው እንደው በኔ ሆራይዞን ውስጥ የለም ምናምን እያልኩ ነው የምናገረው። አክቹሊ ያውቁ እንደነበረ ብዙ ማስረጃትም ይቀደም ይሩም ተናግሮታል። በጣም ብዙ ማስረጃዎች አሉ። ኢቭን አሁን ያወጡት መግለጫ ላይ ራሱ ሁለቱ ግለሰቦች ከየትኛውም ተቋም ጋራ ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጧቸው እንደማያውቅ በዚህ አጋጣሚ እንገልጻለን። መግለጫው የወጣው እኛ ስለ ድርድሩ ሳንሰማ ነው ጋይስ። ስለ ድርድሩ ምላችሁ ማስረሻ ሰጤ ዜና ሳይለቀቅ ነው ይሄ መግለጫ የወጣው በአፋድ። ስለዚህ አፋድ ማስረሻ እና አፋድና በአሪን ተደራደሩ የሚል ዜና እንደሚወጣ እውቅና ነበረው ማለት ነው። እነጌታ አስራደ ያነበቡልን መግለጫ እሱን ነው። እነጌታ አስራደ ለሰላም ጉዳይ ቀይ መስመር የለንም የሚል ንግግሮች ሲያረጉልን ሰምተናል። ለምን እስከዛሬ ዝም አላችሁ ሲባሉ አይ ፓርቲያችን የተለያዩ የፖለቲካ አመለካከቶችን ይቀበላል ከባዴን ጋር መስራትም ቢሆን ማለት ነው። እንግዲህ ለኔ ኢንተርቪው የመሳላይ እንደዛ ነው የተባለ። ከሁሉ በላይ ግን አመላካች የነበረው አፋድ እውቅና እንደነበረው መግለጫውን ሄዱና እዩት። ሁለቱ ግለሰቦች ከየትኛውም ተቋም ጋራ ተገናኝተው በድርጅት ስም በግል እንዲነጋገሩ ከየት መጣ ይሄ? ገና ኒውሱ አልወጣም። ያየነው ነገር የለም። ስለዚህ እየሆነ ያለው ያውቁ ነበረ። በነገራችን ላይ እንደው እንትን እንዳይሆን ችግር እንዳያመጣ እንጂ ባለፉት ለ8 ለ9 ወር የተካሄደ አረ ከዛ በላይ ይሆናል ድርድር ነው። በድርድር ውስጥ አንዳንድ ሰዎች በዚህ ድርድር ምክንያት ከድርጅት ወጥተዋል። ተገፍተው ድርድሩ ላይ እንዲገኙ ሁሉ ሙከራ ተደርጎባቸዋል፣ ምናምን ጥለው ወጥተዋል። አንዳንድ ሰዎች ደግሞ በጣም ኢንቮልቭድ አሁን አፋብኃን ራሱ የሚፈልጉት ለጉልበት ነው። ተደራድሮ የብአዴን እውነተኛ ተገዳዳሪ ኃይል ሆኖ ለመውጣት
በዚሁ መደራደር ፍላጎት እንዳለ በዚህ ግምገማ እንግዲህ ምን ያህላችሁ እንደምትስማሙ አላውቅም። አሁን ባለው የፋኖ ትግል ውስጥ የመደራደር ፍላጎት እንዳለ የምታዩት በስልጣን የሚደረገው ሽኩቻ እንደ ትግሉ በአጭር ጊዜ አሁን 4 ኪሎ አንድ ቀን ምናምን የሚገባ አይደለም። ቴክስ ታይም 2-3 ወር ሊወስድ ከዛም በላይ ሊወስድ የሚችል 2-3 ወር እንደው ሚኒመም 6-8 ወር 10 ወር እንደዚህ ብዙ ጊዜ ሊወስድ የሚችል እስከ 1 ዓመት ድረስ ከዛም በላይ ሊወስድ የሚችል ትግል መሆኑ እየታወቀ የምናየው መሻኮት ተደራድሮም ስልጣን ሸኪውር የማረግም ነገር እንዳለ ምልክቶች ነውና ያልተነካካለ ብዬ አላምንም። ተደራድረዋል። አሁን የተፈለገው ራሱ አፋብኃ እንዲቀላቀል የፈለጉት ጉልበት አግኝቶ በአዴንን የሚገዳደር አይ ቲንክ ባህር ዳርን መምራት የሚፈልገው ስብስብ በቃ ትልቅ ጉልበት ይዞ ሄዶ ለአብይ የተሻለ አማራጭ ሆኖ ለመምጣት እየሞከረ ነው። አሁን አፋብኃም አፋድም የተባለው ለዚህ ነው። እኔ አሁን የአፋድና አፋብኃ የሚባል አንድነት ሳይሆን የምደግፈው እነ ፋኖ ደረጀን፣ እነ ሻለቃ ደረጀን፣ እነ ሻለቃ መከታውን ወደ አንድነት ወደ እናት ድርጅታቸው የማምጣት እነ ኮሎኔል ሙሀቤን ወደ እናት ድርጅታቸው የማምጣት ስራ እንጂ መሰራት ያለበት አፋድ የተሰረገ ፋንክሽን አድርጎ የማያውቅ ለረጅም ጊዜ የቆየ ድርጅት ነውና ከስሙ ፍቅር ከሌለ አፋድ አፋብኃ ማለቱ ተገቢ አይመስለኝም። እኔ እንደዛ ነው የሚሰማኝ። በተረፈ ግን እውነተኛ አማራ እንዲድን ካስፈለገ ከካምፕ ፖለቲካ ወጠን እንደ ባንዲራ መውለብለቡን ትተነው ከፋኖ ከሆነ ፋኖ ወገን ጋር ቆመን ባይዘ ግለሰብ ጋር የቆመ ፖለቲካ እኛንም ነው የሚያስገምተን። እንደ ሳንቲም ዛሬ አንድ መግለጫ ሲወጣ ስንገለበጥ ነገ ስንገለበጥ ነው ምንከርመው። እኔም ደግፈው መርሄ ነው ብለን በዛ ላይ የቆመ አማራውን የሚያድን ፖለቲካ እንከተል ባይ ነኝ። ከዛ ውጪ በግለሰቦች ዙሪያ የሚያጠነጥን ፖለቲካ አሸንፎ የማያውቅም እኛንም እንደዚህ ዋጋ እያስከፈለን ነው ብዬ አምናለሁ። አፋድ ለኔ ግን ያው ቆይቷል ከሞተ። በስሩ ያሉት ግን ጀግናዎች የነሱ ትግል ነው። ስለዚህ ጆይን ማድረግ አለባቸው ወደ አፋብኃ ወደ እናት ድርጅታቸው። አፋብኃ ላይ ያሉ ሰዎችም ጥንቃቄ አድርጉ። በጣም አስፈሪ የሆነውና መነገር ያለበት ግን የማድባት ፖለቲካ አማራ በአማራ ላይ የሚያደባውን ነገር አማራ በአማራ ላይ ካልኩሌት የሚያደርገውን ነገር ካልተወ አንድነትም ማድባት ከሆነ መሪነትም ማድባት ከሆነ መከላከልም ማድባት ከሆነ ፖለቲካ አቋማችንም ከማድባት ሌላውን አማራ ለመምለጥ ሌላውን አማራ ለመጫን ምናደባ ከሆነ ነፃ አንወጣም። ራሳችንን እየታገልን ያለ ነው። ምንም በጣም ነው የሚያሳዝነው። እውነት ለመናገር በጣም ትግላችንን ባይዘዌ ልናከሽፈው ጫፉ ላይ ደርሰናል። እኔ እንደዛ አይነት ስሜት ነው ያለኝ። የሆነን መሪ ማምጣት ወይም የሆነን ሰው መከላከል ምናምን አይደለም ትግሉ። በቃ ትግሉ የአማራን ሕዝብ መከላከል እስከሆነ ድረስ ወሳኝ የሆኑ ኃይሎችን አሰባስበን በጋራ መሄድ ሲገባን ጠላትም ይሁን አማራን ሲያፈርሱ የነበሩ ኃይላችንም ቢሆን አካተን ምናምን ድርጅት ሰርተን እንምጣ የሚለው አስተሳሰብ ከጀርባ በነገሬ ላይ የበላይነት ለመውሰድ እኔ እናንተ እንደጋገፍ የሚለው አስተሳሰብ የታችኛው ሰፈርና የላይኛው ሰፈር ሰዎች እኛ ወታደራዊ ጥንካሬ ያለን እነገሌ ትምህርት ቤት ገብተዋል እኛን በዛ ይከሱናል ብለው ራሳቸውን ለመከላከል ይሄ ተሸንፎ አማራዊ ማዕከል ይዞ ካልመጣ አናሸንፍም። ፋኖቻችንን በጣም ሊያሳስባቸው የሚገባ እንዴት የኮማንድ ማዕከል ይፈጠር፣ እንዴት ወታደራዊ ማዕከላዊነት ይምጣ፣ እንዴት ፋይናንሳዊ ማዕከላዊነት የተልኮ ማዕከላዊነት ይምጣ፣ ፖለቲካው ጂኦፖለቲካው እንዴት ይሰራ፣ ዲፕሎማሲው ይሄን መስራት ሲገባው አፋብኃ አፋድ የሚባል ድርጅትን አንድነት ካልመሰረቱ ገና ተወልዶ ያልጨረሰ እኮ ድርጅት አፋድ የሚባል ድርጅት ካልተቀላቀለኝ እኔ ሰው አልሆንም የሚል አፕሮች ለምን አሁን ይሄ ፕራዮሪቲያችን የተሰጠን ቃል የተገባልን እነዚህን ተቋማት እንደሚገነቧቸው ነበረ ከአፋብኃ የሰማነውና አፋብኃ ራሱ አካሄዱ ጥያቄ ሊያነሳ ይገባል። አማራው ምንድነው የተፈለገው? 2 ዓመት 3 ዓመት ለምን ፈጀብን ከአፋድ ጋር አንድ ለመሆን? እነዚህ ሰዎች አብረው እንደማያሰሩን ስላወቅን አይደል እንዴ ድርጅት ያቋቋም ነው። ድርጅቱ ከተቋቋመ ደግሞ መስራት ያለበት የራሱን ማጠናከር ላይ ነው። እዞቹ ገና አልተዋሃዱም። ተልኮ ገና በጋራ ማድረግ አልጀመሩም። በጣም በእጅጉ ኦፕሬሽኖች ቀንሰዋል። እንደው በምስራቅ ያለው ነው ተስፋ የሚሰጥ እንጂ አይተን አናውቅም። አሁን ሰራዊት ተመረቀ ከሚል ዜናና ኮሮች ተቋቋሙ ከስንት ጊዜያችሁ ነው ካያችሁ? እና አፋብኃ ትኩረት የሚያደርግበትን ነገር ትቶ ፓወር ስትራግል ላይ ድርጅት አንድ ማድረግ ምናምን ላይ በጣም ትኩረት አድርጓል። ለዚህ ደግሞ እኛ ከጀርባ መካሪ ሆነን
የምንሰራ ሰዎች ትግሉን እያከሸፍነው እንደሆነ ልናውቀው ይገባል። ሌላው የማስረሻን የማቆንጀት ስራ የማስረሻ እጅ መስጠት ሁላችንን እንዲያስለቅሰን የሚገባ ነገር ነው። የነጸዳሉ እጅ መስጠት ሁላችንም የሚያስለቅሰን ነገር መሆን አለበት። ጅምሩ መጀመሩ ራሱ በአማራ ስነልቦና ውስጥ ይሄ መምጣቱ በአማራ ትግል ውስጥ የሚያስፈራ መሆን አለበት። መነወር አለበት፣ ማነወር አለበት። አሁን ማስረሻ ብቻውን አይደለም የምንለው። ማስረሻን ከወንዜ ፖለቲካ ተነስተን ከሆነ ማስረሻን ባንዳ ከሃዲ ላለማረክ ከሆነ ይሄን እያደረግን ያለ ነው። ይሄ ሁለተኛ ነውር፣ ሁለተኛ ክደት ነው። አፋድ ውስጥ ድርድር እንደነበረ ተጨባጭ መረጃ ስላለ ማስረሻ ከአፋድ ጋር ያነበረው ግንኙነት አሁን ያለው ሞሻ እንደ ጻፋት ነገር አይቻለሁ። አፋድ ነው የካደው ወይስ ማስረሻ ነው የካደው ብአዴንን የሚለው እንጂ ድርድር ለመደረጉ ምንም እዛ ላይ አይ ቲንክ ልዩነት ያለ አይመስለኝም ሁላችንም ጋር። ግን አሁን ማስረሻንም በሁለት መልኩ የሚከላከል ሰው አይቻለሁ። የወንዜ ልጅ ስለሆነ ስለዚህ የማስረሻ እዳ እንዲቀልለት እንደ አፋድ ነው የተነጋገርን የሚል ፖለቲካ ያመጡ ሰዎች አሉ። አይ ሪሊ ደግሞ የአማራ ትግል ኮንሰርን አድርጓቸው አፋድን የሚቃወሙ አሉ። አይ አፋድ ብቻ ነው አሁን ያለውን አንድነት እንዳይረብሽባቸው ደግሞ አፋድ ብቻ ነው የገባ እንጂ እነዛ ብአዴኖቹ ኃጢአተኞቹን እንቀበል ባይዚ ወረፋ እየጠበቁ ነው ትልቅ ጉልበት እስኪይዙ ድረስ እንጂ ግር ብሎ ሊገባ የተዘጋጀ ኃይል እንዳለ እናውቃለን። ስለዚህ እነዛን ሸፍኖ በቃ ለአንድነቱ ድምጽ እስኪሰጡ ድረስ ለአንድነቱ ማስረሻ ብቻ ነው የገባ የሚል እንትን አለና ይሄ አንድነትም አይደለም መፍረስ ነው። ራስን ማፍረስ ነው አፋባህ የያዘው። በጣም አረዘምኩኝ ይቅርታ። አፋባህ ራሱን ማፍረስ ያቆም፣ ትግል ማፍረስ ያቆም። የአፋባህ ሊደርሺፕ ወደ ቀልባቸው መጥተው ህዝባችን የገባበትን አደጋ ተደርተው የሚጠበቅባቸውን እንዲሰሩ ኢንከሬጅ አደርጋለሁ። እዚህም ያለው ደጋፊ ከቡድን ከማድባት ፖለቲካ ወጥቶ ህዝባችን እንዴት እንከላከለው የሚለው ላይ ፎከስ እናድርግ ፕሊዝ። ትክክል አይደለም እየሄድንበት ያለ ነው። ትግሉ ኦልሞስት ሉዝ ልናረገው እንደሆነ መታወቅ አለበት በዚህ ፓዝ ከሄድን ማለት ነው። እኔ የሚሰማኝ እንደዛ ነው። ታንኪዩ አመሰግናለሁ። አንድ ጥያቄ አጭር ልጠይቅህ በዛው አማራ ዛሬ ከፈቀድክልኝ ይቅርታ። ቀጥል ዩሪ። እሺ ጥያቄ አንተ መቼ ነው ከጥፋትህ ታርመህ ጸረ አንድነት መሆን የምታቆመው? እድሜ ልክህን እዚህ ፕላትፎርም ከመጣህ ጀምሮ ሴራ ነው አንድነት እንቅፋት መሆን ነው እና መቼ ነው ከጥፋትህ የምትታረመው? ዩሪ እንኳን እንደው ትንሽ ታርሟል። እሱ ላይ እስኪ ሀሳብ ብትሰጥ። ጨርሻለሁ። ዩሪ ሲታረም ነው የምንታረመው። በጣም ቀልደኛ ሆናል ዩሪ። እኔ እንደው ዩሪ ያው ታውቃለህ፣ አይሆፕ በደንብ ታውቃለህ። እንዳንተም ፍርጥ አድርጎ የተናገረ የለም። አሁንም እኔ እንደው በአንድ በጣም ብዙ ከማያቅ እንደው ያው ኮምፕሊኬትድ ፐርሰን ስለምታረጉኝ እንደው እውነት ለመናገር ኮምፕሊኬትድ ሰው ካለን ማለት በጣም ኢንተለጀንት ሰው ምናምን ካለን እዚህ ፕላትፎርም ላይ ያው እነ ዩሪ እነ ሞሼ በጣም የእውነት ብሪሊየንት አማሮች ናቸው። እኔ እንደሚሉት ኮምፕሊኬትድ ሰው አይደለሁም። ኦነስትሊ ይሄ ኦነስት እንትን እና እንደዛ ስል በጣም ዲዛይን የማድረግ የአማራ አቀፍ እንትን ምና እንደዚህ አይነት አቅምም የለኝም። እና አሁን ጄኒውን የሆናችሁ ልጆች እንትን አሁን የኔን እንደው በአንድ በየዋህነት ሰምታችሁ ይሄ ግን እየተደረገ እንደሆነ ተረድቻለሁ። በቃ በአማራ ትግል ውስጥ እያደባ እንደሆነ ተከፋፍለን ገብቶኛል። እና አሁን እየተገፉ ያሉት ልጆች የአማራን ኮዝ ወደፊት አማራነት ይቅደም የሚሉ ልጆች ናቸው እየተመቱ ያሉት። በቃ መድረክ እንዲያጡ እየተፈለገ ያለው እና ይሄ አያድንም። ይሄን ጄኒውንሊ እንደ አንድ ብዙ እንደማያውቅ አማራ እንድትወስዱልኝ ነው የምፈልገው። በተረፈ እኔ ዩሪ እንደምታውቀው እኔ የፈለገ ነገር አሁን ዩሪን የምላስ ወለምታም ያምጡ የነሱ የሚደብራቸው ዲስኮምፎርት የሚያሰጣቸው ንግግር የሚያምጡ ምንም ነገር ቢመጣ ሞሼ ላይም በተመሳሳይ አማራ ዛሬ ላይም ቢመጣ በተለይ አሁን ስለ ራሴ መናገር ስለሌለብኝ ኢንቴንሽን አማራው ዩሪ ኢንቴንሽኑ የጎጥ ነው ወይ? ሞሼ ኢንቴንሽኑ የጎጥ ነው ወይ? ሰምባዲ መክብብ ኢንቴንሽኑ የጎጥ ነው ወይ? ኢንቴንሽናችን ምንድነው ነው? በቃ እኔ ማፍረስ ነው ወይ? የክሊክ ሰው ነው ወይ? ኢንትረስት ግሩፕ ነው ወይ? ሰምባዲ አሁን ዩሪን ምናምን ወይ ስናይ ማለት አይመስለኝም። በጣም ፍጹም አማራዊ ኢንቴንሽን ያላቸውና
ከዛ ፐርስፔክቲቭ እዩ። እኔም እንዳንድ አማራ ዛሬ ላታምኑኝ ትችላላችሁ። ማይ ኢንቴንሽን ኢዝ ጄኒዩንሊ ህዝባችን ድኖ ማየት ብቻ ነው የምፈልገው። ከዛ አንጻር ነው የምናገረው። በዛ ይወሰድልን እና ዩሪም እንትን ማድረግተው ኮንስፓየር ማድረግተው አሁን እዚህ መድረክ ላይ ስለተገኘህ ራሱ ከኔ ጋራ ሴራ ሰርተው ነው የመጡ ከጀርባ ተነጋግረው ነው የሚሉ ግን እግዚአብሔር በሚያውቀው እዚህ መድረክ ላይ ነው የተገናኘ ነውና እኔ እንኳን ተደብቄ አሳልፈዋለሁ። አንተ መልስ ስለምትሰጥ እንግዲህ ለሳምንታት የቀጠለ ረገጣ ጠብቃለሁ። ታንኪዩ ሚውት አረጋለሁ። አበዛሁኝ። ችግር የለም። አይ ለማንኛውም በጣም ነው ማመሰግን አማራ። ዛሬ በአጀንዳም ከዩሪ እንደ ዩሪ ዳርዳር አላልክም። በተገቢው ነው የሄድክበት። እውነት ለመናገር አጀንዳችን አድሬስ አድርገዋል። ሙላት አስገባሃለሁኝ። በማን ላስገባው ሙላትን? አሞሽ ወንድ ማለት ሳሚና ዳይሬክትሊ ይስጡና አጸፋዊ ምላሽ ከሆነም በአጸፋዊ ምላሽ መልክ ብንሄድ ይሻላል። መጀመሪያ እንዳዲ ድረሳቸው ያሻል። ቀጥል ሞሽ። ሰላም ብያለሁ ሁላችሁንም፣ እዚህ ያላችሁም ከታችም ያላችሁ። እኔ አሁን ከአባት ሀገር አመራሮችንም እከታተላቸዋለሁ ወደ ቲክቶክ ከመጣሁ ጊዜ ጀምሮ። እንደገና ደግሞ እነ ዩሪንም እና አማራ ዛሬንም እዚሁ አውቃቸዋለሁ። በአንዳንድ የፖለቲካ ጉዳዮች ላይ የጋራ መግባባት ባለን፣ በተለይ በአማራዊ በሆኑ ነገሮች ዙሪያ ላይ የጋራ መግባባት አለኝ። አባት ሀገር አማራዎችም ደግሞ ብዙ የምወድላቸው በጣም በርካታ የምወድላቸው ነገሮች አሉ። እኔ እንኳን በማምነው ቅድም አማራ ዛሬ ስትናገር ይሄ እንትን ሼፕ ሊደረግ ለምሳሌ በፕሮግራም ደረጃ ለነምሬ ወዳጆ ለሌሎችም አፋባ ውስጥ ላሉ አመራሮች ፕሮግራም አድርገው ሲሰሩ በተደጋጋሚ አይ ነበር። በተደጋጋሚ ነው ምነው። እንደውም በእርግጠኝነት አንዳንዶቹንም ቀርቤ ማውራት እድል ስላለኝ ባወራ አመራር ከሌ ይሁን ብለው ድምጻቸውን ከፍ አድርገው የሚያወሩም ሰዎችም አይደሉም። ኢንጀነራል ግን አንድ ካንተ ካልከው ሀሳብ ጋር ምስማማው የአማራ ፖለቲካ አሁን ያለው ፖለቲካ አካባቢያዊ ቅርጽ ይዟል። ስለዚህ አንዳንድ ሀሳቦች ስትሰጥ ጥቃት የሚደርስብህ በአካባቢ ስለሆነ ስትከላከል በአካባቢ እንዲሆን ያስገድዳል እና ያ ለሆነን ኃይል ወደ ላይ ለማምጣት ያን ነገር ለመገንባት ምናምን ያስመስል ይሆናል። 100% እርግጠኛ ሆኜ እነሱን ሆኜ መናገር ባልችልም በገመገምኩት ግምገማ ግን ለምሳሌ ሻለቃ ሀብቴ ከአማራ ኢንተረስት ተቃራኒ ሆኖ ቢያገኙ ሚተውት አይመስልኝ። ምክንያቱም በአካባቢያዊነት በምናምን ከሆነ እዛ ቦታ ላይ የሚገኙት ዛሬም የፖለቲካ ልዩነት ኖሯቸው ፕሮግራም የሚሰሩባቸውን ሰዎች እኮ በአካባቢያዊነት የዛ አካባቢ ሰው ናቸው። ስለዚህ ከዚህ አንጻር የተወሰነ ውስንነት ሊኖር ይችላል። በተለይ ያው እንትን አለ መቀጣቀጥ ስላለ ስትቀጣቀጥ ደግሞ ጠይቅህ ማለት በተለይ ያው አንተ ጋር ኦነስት ፖለቲካ እንዲኖረኝ ነው የምፈልግ። አም ሶሪ ጥያቄ ልጠይቅህ ወይ አብሬ ልመልስ ወይስ መጀመሪያ የአፋድን እንትን ብዬበት ልምጣ? የአፋድን ትሄዳለህ አባት ሀገር አማራ ላይ። ምክንያቱም እነዚህ ልጆች የሚስተካከሉት ሀቅ ከተነጋገርን ነው። አንተ መተህ ይሁን ሳትመጣ ኮምፒቲሽን አለ ኮምፒት ያደርገናል ብለው የሚያስቡትን ኃይል በጣም ዲቫስቴቲንግ በሆነ ካፓሲቲ ነው እና አባደፈን ሲያጠቁ የነበረው። አሁን ወደ ኋላ ሄጄ ቁርሾ እንዳላመጣ እንጂ እኔ ያኔ አንተ ነበርክ ቲክቶክ ላይ አላውቅም፣ ፌስቡክ ላይ ነው የነበርክ መሰል በብዛት በጣም እና ይሄማ የሚካዳ አይደለም። ካምፕ ይዞማ ይቅርታ አማራ ዛሬ ይቅርታ በመሃል ገባሁባችሁ እንጂ ዩሪ መጀመሪያ እሱ ሞሽ ሐሳቡን እንትን ይበልና ሌላ አንዳንድ ልጆች ገብተው ሐሳብ ሳይሰጡ ይወረዱ ስላሉ ጠር አድርገን ሁለት ደቂቃ እነሱ ይበሉና ከዛ በሁለተኛ ዙር ይህኛውን ሐሳብ ተቀጥሉታላችሁ። ይቅርታ ጥሩ ነው። አካሄድ ሳሚ በጣም ይቅርታ። ይህ ጥያቄና መልስ ከሆነ አድር እንውላለን። ስለዚህ ሰው የገባውን ሐሳብ ሰጥቶ ይቀጥል። በዛ ነው እንግዲህ። እሺ አይ እንደዛ ነው ያልኩት። እኔም የውቶር ትገባለህ ውሉ ለአንዴ ከታች ጠብቀኝ። ከሞሽ ቀጥሎ የውቶር ይናገራል። ረጅም ጠብቋል። ምሬ ሳሚን የትንሽ ወርታሽ ዝቅ ልበልና ሌሎቹን አስገባ። በእኛ በኩል የተነሳውን በመጨረሻ ላይ ትንሽ እርግጥ ከህዝቡ ቆይ ውሉ ወርዷል። ቆይ ተረጋጋ መሪ ቀጥል። እሺ ኤኒዌይስ አማራ ዛሬ ጥያቄ ገብቶኛል። ጊዜ
እሺ ጊዜ ካገኘው ወደ በኋላ እንትን እላለሁ እመጣለሁ። ግን ራሳቸውን ማብራራትም ስለሚችሉ በዛ ነገር የምታነሳቸው ጥያቄ ዳይሬክት እነሱን እንኮ ከሆነ እነሱ ራሳቸውን መከላከል ይችላሉ። ኤኒዌይስ ወደ አፋድ ጉዳይ ልምጣ። አሁን ክሊር የሆነ አፋር ላይ እንደ ድርጅት ሀሳብ የምሰጠው ድርጅት አድርጌ ሀሳብ የምሰጠው አሁን ነው። ከዚህ በፊት በነበረኝ ሀሳብ በምሰጥበት ወይ ደግሞ ነገሮችን ለመግለጽ በምሞክርበት ቦታ ላይ እንደ ድርጅት ሳይሆን በተናጥል ነገሮችን ውስጥ ለውስጥ ከፋፍሎ በማየት ምናምን በጣም እጠነቀቃለሁ። እንደው አንዳንዱ ነገሮች መናገር እንኳን የሚያስፈልግ ቢሆን እንኳን በውስጡ ያለውን ኃይል ጄኒውን የሆነውን ታጋዩን የሚያታግልም መሪ እንደገና ደግሞ በስሩም የምር የአማራ ትግል በዛ ውስጥ በአፋድ ውስጥ ተስፋ ሊያገኝ ይችላል ብሎ የተሰለፈ በጣም በርካታ አማራ ስላለ ያ ሀሳቡ እንዳይጎዳ ስሜቱ እንዳይጎዳ በጣም ለመናገር ብዙ አልፈልግም። ግን አንዳንድ የሚገባን ደግሞ ፖለቲካ አለ። አሁን ላይ የመጣው ስንፈራው የነበሩ ነገሮች መጥተዋል። ስንፈራው ሳይሆን ስንጠብቀው የነበሩ ጉዳዮች ነገሮችን ለማየት ከሰሞኑ ከማስረሻ መክዳት በፊት ከነበሩ ጀምሮ ከአፋባ ጋር ንግግር እየተደረገ ከነበረበት ጊዜ ጀምሮ የፖለቲካል ጎሉ ምንድን ነው? ወደ አንድ የመምጣት ጎሉ ምንድን ነው ብዬ ራሴን ሳስጨንቅ ነበር። ምን አይነት ነገር ሊኖረው ይችላል? ሪሊ ጄኒውን የሆነ ጠንካራ አማራዊ አታጋይ ድርጅት ፈጥሮ ትግሉን በአጭር ጊዜ እና በትንሽ ኮስት ውጤታማ የመሆንና ስርዓቱን የመነቅነቅ ስርዓቱን የመቀየር ጄኒውን የሆነ ድርጅት የመፍጠር ነው ወይስ ደግሞ የሆነን ከባድ የሆነን ኃይል ከሞላ ጎደል ከየስህተታቸውም ቢሆን አማራዊ ጥያቄዎችን እየታገሉ ወዳሉት በመለጠፍ ትግሉ ለ2 እና ለ3 ዓመት የመጣበትን በእንፉቅቅ መሄድ ካለበት ደረጃ ላይ እንዳይሄድ ያደረገውን በእንፉቅቅ የመሄድ ጉዳይ ወደ ሌላው የድርጅት ወይ ደግሞ ወደ ሌላው አካባቢ ማጋራት ነው ወይ የሚለው ይሄ አስጨንቆኝ ሳስብ የነበረ ነገር ነው። ስለዚህ ይሄን ማሰብ ድርጅቶች አንድ ይሆናሉ እያልን ማሰብ በጀመርንበት ሰዓት ላይ ይሄኛው መጣ። ይሄን እያሰብኩ ባለውበት ላይ ይሄን ላመጣ። ስለዚህ አሁን ሰዎች ዛሬ ማስረሻ ሰጠ እጅ ሰጠ ምናምን ብለው እጅ መስጠትን ከሆነ አንድ ግለሰብ ጋር አድርገውት በውስጡ ያለውን ሴራ ሲደረግ የነበረውን ለ1 ዓመት ለ2 ዓመት አፋዱ ሲንከባለል የነበረውን ምናምን ዘንግተውት የሆነን ግለሰብ ወደ ባህር ዳር ወይ የሆነ ቦታ ላይ የመሄድ ያለመሄድ አድርገውት ያዩታል። ከዛ በጣም የገዘፈ ነው። ምክንያቱም ለምሳሌ የዳውንቱን ስብሰባ ከዛ በኋላ እስክንድር ያወራቸውን አንዳንድ ነገሮች ለምሳሌ ከኢጋድና አፍሪካ ህብረት ሰዎች ጋር ተነጋግረናል፣ የሰላም ስምምነት መፈጠር አለበት ሲሉኝ ለጦር አዛዦቼ እና ለሌሎች አመራሮቼ ተነጋግረን እንወስናለን ብለን በመርህ ደረጃ ሐሳቡን ወስደነዋል የሚሉ ንግግሮች ነበሩ። ያ ማለት የጦር አመራሮች ያውቃሉ፣ ማዕከላዊ ኮሚቴ ካላቸው የማዕከላዊ ኮሚቴው ያውቃል፣ አመራሮች ያውቃል። ማስረሻ ሰጤም ከሚያውቁት አመራሮች አንዱ ነበር። ማይንዲዮ ከሆኑ ወራቶች በኋላ መስፍን የሚባለው ታጋይ ድምጽ ወጣበት። መስፍን ድምጽ ወጣበትና ተያዘ ተባለ። ሲጮህ ነው ማህበራዊ ሚዲያ ላይ ጩኸት ሲበዛ ተያዘ፣ ይሄ ሰውዬ እንደዚህ አይነት ነገር ሲያደርግ ተያዘ ተባለ። ከዛን አፋድ መግለጫ ወጣና ይዘነዋል፣ በቁጥጥር ስር አውለነዋል፣ እርምጃ እንወስድበታለን። በወቅቱ ብዙ የጠየቅናቸው ጥያቄ ነበር። እንደዚህ አይነት ትክክለኛ ማስረጃ የተገኘበትና ድርጅቱ ያመነበት ከሆነ እንደዚህ አይነት የጦር ሜዳ ህግ ሁሉ የሚወሰድበት ጉዳይ ነበር። ከጊዜ በኋላ ዛሬ ላይ መስፍን አመለጠ የሚል ነገር ሰማን አይደል? መስፍን ተይዞ ነበረ። ጥያቄ ጠይቃለሁ። መስፍን ተይዞ ከነበረ ዛሬ ላይ ካመለጠ ሲለቀቅ ከክልሉ ፕሬዝዳንት ጋር ያደረገው ንግግር ተጣርቶ ወይ ውሸት ነበረ፣ እኛ ዋሽተን ነበረ፣ ወይ ራሱ አፋድ ዋሽቶ ነበረ? በምን አይነት መንገድና በምን አይነት መስፈርት ለቀቀው? በምን መንገድ ለቀቀው? በምን አይነት አግባብ ለቀቀው? ከተለቀቀ ደግሞ ተለቆ ከሆነ ደግሞ ጥያቄዎች ሁሉ ተንደርድረው የአፋድ ጫንቃ ላይ ይወድቃሉ። ይሄን የሚያክል ክህደት እየሰራ የነበረን ኃይል ስትለቀው ወይ ከዛ ጋር አብረህ ትሰራለህ ወይ ደግሞ ሲስተማቲካሊ እንደምትሰራ ሳታስታውቅ እንዲሰራ ግን ትፈልጋለህ ማለት ነው። ስለዚህ አፋድ እንደ ድርጅት የመደራደርን ጉዳይ የሚገፋው እንዳልሆነ በአመራሮቹ በኩል በተደጋጋሚ ነግሮናል። እኛ ደግሞ እያለን ያለነው
አሁን የንግግሩን እየሰማው ነበር። የማን ነው የማስረሻ ሰጤን ምንድነው የሚለው? ወደ በረሃ የገባንበት አንዳንድ ጥያቄዎች ነበሩ፣ ተገፍተን የገባንበት እነሱ የሚመለሱበት እንዴ። በተመሳሳይ ይሄንኑ ነገር በተደጋጋሚ አፋድ አመራሮች ነገር ወደ በረሃ የገባንበት ነገር አሉ። ድርድር ጄኒውን የሆኑ ጥያቄዎች ሊመለስ የሚፈለግ ከሆነ እንመለሳለን አይነት ነገር ማለት እንደ እኛ እኮ እየጠየቅን ያለነው ልጆቻችን፣ ወንድሞቻችን፣ ወገኖቻችን በረሃ የገቡት የአማራ ህዝብ የህልውና ጥያቄ አለበት። የህልውና ጥያቄ ደግሞ በድርድር አይመለስም። የህልውና ጥያቄ የህልውና ችግር ያመጣብህን አደጋ ያመጣብህን ስርዓት በመንቀል ነው የሚጠናቀቀው። ድርድርም ከሆነ ድርድር የሚሆነው ስርዓቱ እስከሚነቀልበት ድረስ የተዘረጋ አቅም ኖሮ ድርድር ስርዓቱን ተነቅለ ተጣለ እስከማለት ድረስ የሚያስችል አቅም ስታዳብር ነው ምንለው እኛ። ጄኒውን የሆነ አማራም ጥያቄው ይሄ ነው፣ ይሄን ነው ብለን የምናስብ። ስለዚህ ዛሬ ላይ አንድ የሆኑ ግለሰቦች የዛሬ አንድ ወር ስለ ማስረሻ ጸጥታ ክፉነት ያወራን የአፋድ አመራር የለም፣ የአፋድ ማዕከላዊ ኮሚቴ የለም። ይሄ ሰውዬ ኦል ኦፍ ዘ ከመሬት ተነስቶ የሆነ ቀን ከእንቅልፋችን ስንነሳ ብድግ ብሎ አላመለጠም። 50 ኪሎ ሜትር የሚሆን ርቀት ከተቀመጠበት ቦታ ከለላ የሚባለው የወሎ ሄዶ እጅ የሰጠበት ቦታ ከ40 ከምናምን 50 ኪሎ ሜትር ድረስ ሄዶ ሲሰጥ ከትላንት ወዲያ ኖርማል የነበረ ምንም አይነት ነገር እንትን ያደርጋ ብድግ ብሎ ተነስቶ አላደረገም። ስለዚህ ምንድነው የተፈጠረው? የተፈጠረው ነገር ምንድነው? በእኔ ግምት ስህተትም ሊሆን ይችላል። ስህተት ከሆነ ደግሞ እታረማለሁ የሚያስረዳኝ ካለ። የተፈጠረው ምንድነው? የመደራደር ነገሩ የወል ነበረ። የወል ማለት የሁሉም በዛ ቦታ ላይ ያለ የመደራደር ጉዳይ ነበር። ጄኒውን የሆኑ ታጋዮች ምናልባት ጫና አድርገው ይሄ ነገር እንዲቀር ያደረጉልናል። ስለዚህ ወይ ማስረሻ ሰጤ አፋድን ከርቶታል፣ ወይ ደግሞ አፋድ ማስረሻ ሰጤን ከርቶታል። በጋራ በተስማሙበት ጉዳይ ላይ የተለየ አቋም ከሁለት አንዳቸው ይዘዋል። አፋድ ከርቶታል የምለው በሁለት ነገር፣ አንደኛው ዛሬ ላይ ከማስረሻ ጀርባ ሆነው ያየናቸው ኢጋድና አፍሪካ ህብረት ተቋማት ናቸው። በጣም ትልልቅ ተቋማት። አንድ ግለሰብ 20 ራሱን ይዞ የወጣን አንድ ግለሰብ አሽሞንሙኖ ከፊት አምጥተው የሚወጡበት ምክንያት አልነበረም። ምክንያቱም እነሱ ድራማውን የጠበቁት ትልቁ አፋድ መጥቶ እነሱ ከጀርባ መሆንን ነበር የፈለጉት። አንድ ተራ ማስረሻ የሚባል በአህያ የሄደ ተራ ግለሰብን ኢጋድና አፍሪካ ህብረት አጅቦ አላቀረበው። የድራማውን ኢጋድም የአፍሪካ ህብረትም ድራማውን ሲጠብቅ የነበረው ከጀርባ ቆሞ ፎቶ መነሳት የፈለገው ምናልባት ከነ እስክንድር ነጋና ከሌሎች የአፋድ የፖለቲካ ሰዎች ጋር ነበር። ይሄን ነገር ለምን ተቀየረ? ፖይንቱ ዜን ታዲያ ለምን እንዴት እስክንድር ያው ማን ነው ማስረሻ ብቻ ሲወጣ ሰረሞኒው ሰርጉ መቅረት ስለሌለበት የፎቶ ስነ ስርዓቱ መቅረት ስለሌለበት ጉዳዩ ተካሂዷል እንደነበረ። ታዲያ ለምንድን ነው የሆነው? የቱ ጋር ተሸዋወዱ? በኔ ግምት መሰረት የመጀመሪያው ነገር አፋድ ውስጥ ያሉ ጄኒውን የሆኑ የህዝብን ጥያቄ የያዙ አንዳንድ ወታደራዊ ኃይሎች ጫና አድርገውባቸው ሊሆን ይችላል። አንድ ሁለተኛው ደግሞ ያላለቀ ተልኮ ካለና ትግሉ ቅድም ሳነሳው የነበረው ይሄ በአንድነት ስም ወደ ሆነ ቦታ ላይ ተሰክስጎ ከዛን እዛ ቦታ ላይ መቅኔውን የትግሉን መቅኔ መጥቶ ሊትራሊ ቱ ስፒክ ፍራንክሊ ላለፉት 2 ዓመታት አፋድ በአንድም ሆነ በሌላ መንገድ የትግሉን መቅኔ መጥቶብናል። ዛሬ ነው ደፈሬ ማወራው፣ እንደዚህ አላው። ቀጥተኛ ኦፕሬሽን እንኳን አንድ ትልቅ ኦፕሬሽን እንኳን ሳይደረግ ዓመትና 2 ዓመት አልፏል በአፋድ ውስጥ። አንድም ሰው ወጣ ይሄን አትነግረኝም፣ አይ እዚህ ቦታ ላይ ተካሂዷል ምናምን አትል። ስለዚህ ይሄ ነገር እንዲቀጠል ይፈልጋል ወይ? ይሄ ነገር እንዲቀጠል ይፈልጋል። ተገንጥሎ ከማስረሻ ተገንጥሎ የቀረው ወይ በጄኒውን በሆኑ ታጋዮች አንገቱ ተቆልመሟል። ያ የመሆን እድሉ አይ ዶንት ኖ አላውቅም። በዋነኝነት የማስበው ግን ቀርቶ ያልተጠናቀቀ ሚሽን በረሃ ላይ የሚቀር ነገር ከሌለው ስርዓቱ አዋጭ አይደለም። ስለዚህ በረሃ ላይ የሚቀርበት መንገድ ሊመቻች ይገባል። አንድ ነገር ልጣል እዚህ ጋር ሁሌ ውይይት ስናደርግ የአማራ ቅድም ዮሪም ሲያወራው ነበር መሰለኝ የአማራ ትግል ውስጥ 2 ጠላቶቻችን የሚገቡበት እድል ሁሌም ክፍት ነው።
ወያኔ ኢንፈልትሬት ሊያደርግ ይችላል፣ ብልጽግና ወይ ደግሞ ብአዴን ኢንፈልትሬት ሊያደርግ ይችላል። ትግላችንም ይሄን የመከላከል ሊትመስ ፔፐሩ ይሄ የማጥሪያ ወንፊቱ የለውም። በአንድም ሆነ በሌላ መንገድ ክፍተቶች ይፈጠራሉ። እንዳለመታደል ሆኖ ይሄ ብአዴናዊ ሴል ሁለቱም አካባቢ ሊኖር ይችላል። አፋድ ውስጥም ደግሞ በደንብ አለ። መዋጋት አይፈልግም። የጎንዮሽ ንትርክ ያበዛል። በቀናነት የአማራን ጥያቄ ወደፊት ያደርጋሉ የሚላቸውን ኃይሎች በተለያየ አይነት ክስ በመክሰስ አንዳንዴ ከተቻለም ኃይል በማዘጋጀት ጭምር ትግላችን ወደኋላ እንዲያደርግ አድርጎታል። ይሄን የምናገረው ጄኒውን ለሆነ ለአፋድ ደጋፊ ትግሉን እንዲመረምርና ሚስተካከል ነገር ካለው እንዲስተካከል ነው። እንዲሆነ ሆኖታል። ሊትራሊ ሸዋ ላይ በአንድ አመት ከምናምን ይሆናል ቀጥተኛ ኦፕሬሽን አልነበረም። ጎንደር ላይ በአፋድ የተመራ ቀጥተኛ ኦፕሬሽን አልነበረም። ወሎ ላይ በአፋድ የተመራ ቀጥተኛ ኦፕሬሽን አልነበረም። በአንድም ሆነ በሌላ መንገድ አፋባ የሚያደርጋቸውን አንዳንድ ትልልቅ ኦፕሬሽኖች ግን ሲያጣጥሉ ወይ ደግሞ እንትን ሲሉ እናይ ነበር። ስለዚህ ይሄ ኃይል የብልጽግናን አጀንዳ ይዞ ጫካ ተቀምጦ ነበረ። የሆነው ፓርቱ ተገነጠለና ገባ። በሁለት አይነት ምክንያቶች በረሃ የሚቆይበትን መንገድ መረጠ። ወይ አንገቱ ተይዞ ወይ ደግሞ ቆይቶ ያለ ወኪል ላለመቅረት ወይ ደግሞ የላከው አካል ያለ ወኪል እንዳይቀር የሆነ ነገር እስኪደረግ ድረስ የሆነ ነገር ትግሉ ይሄ ቁርጭምጭሚቱ ላይ መመታትና መቆም እስከማይችልበት ድረስ መቆየት ካለበት አንገቱን አድብቶ ቆሟል። እንደ አሁን የህልውና ትግል እንዳለበት ህዝብ እየታገለ አይደለም። የህልውና ትግል እንዳለበት ህዝብ ትግሉን በአንድም ሆነ በሌላ መንገድ ማሽመድመድ ነው የተያዘው። ስለዚህ ማስረሻ ሰጤ የብርሌው ከሆነ ግለሰብ ሄዶ እዛ ቦታ ላይ ቴሌቪዥን ላይ ታይቶ ምናምን አድርጎ ድራማውን እኮ መንግስትም ያውቀዋል፣ እኛም እናውቀዋለን። እነዛ የቆሙትም የውጭ ድርጅቶችም ያውቁታል ምናምን ኢትዮጵያውም ከሞላ ጎደል ኢትዮጵያውም ያውቁታል። የሚጠበቀው ኃይል ግን ያ አልነበረ። የሚጠበቀው ኃይል ከፍተኛ የሆነው ምናልባት ስርዓቱን የአማራን ፋኖ የሆነ አንድ ድርጅት ተደርምሶ ገባ ምናምን ሲባል ሊፈጥር የሚችለውን በፋኖ በእኔና በእናንተ ስሜት ሁሉ ላይ የሚፈጥረውን ነገር እሱ ነበር ሲጠበቅ የነበረው። በኤኒሚስ በሁለቱ መካከል የፖለቲካል የአሰላለፍ ልዩነት ለሾርት ፒሪድ ኦፍ ታይም ተፈጥሮ በዛሽ መንገድ ያኛው በዚህኛው ሄዷል። በዚህኛው ደግሞ ሊሄድ ያደፈጠው ኃይል ደግሞ በዚህኛው በኩል ቆሟል። ሶ ምንድነው ማድረግ ያለብን? ከአፋድ ጋር የሚደረጉ ክሊርሊ ነው ማወራው። ከአፋድ ጋር የሚደረጉ ንግግሮች ቢያንስ አሁን ባለበት ፓውዝ መሆን አለባቸው። በተደጋጋሚ አንዳንዴ ስንሰማ የአማራ ህዝብ አንድ ሁኑልኝ ብሎ ጠይቋል። የአማራ ህዝብ ግን አንድ ሁኑልኝ ብሎ የጠየቀው በትግል ዓላማ አንድ ከሆነ አካል ጋር ብቻ ነው። በትግል ዓላማ ጋር አንድ ከሆነ አካል ጋር ነው። የአማራ ህዝብ አንድነት ፈልጓል በሚል ተልካሻ ምክንያት ባልሆነና በሆነ አሰላለፍ ውስጥና የመስመር ልዩነቶች ውስጥ መግባት አያስፈልግም። ስለዚህ እንደ አንድ የአፋባ ደጋፊ መሪዎችን እንደሚደግፍ በዛ ውስጥ የአማራ ዕዳ ይቋጫል ብሎ እንደሚያስብ ሰው ቢያንስ ለጊዜው ፖዝ መደረግ አለበት፣ መመርመር አለበት። ክሊርሊ ሪል የአማራን ትግል ደግሞ ፈልጋችሁ አፋድ ውስጥ እናገኘዋለን ብላችሁ አፋድን የምትደግፉ ደግሞ ድርጅታችሁን ጄኒውን የሆነ ጥያቄ መጠየቅ ነው ያለባችሁ። በዚህ ልክ መበስበስ ካጋጠመው ማየት አለባችሁ። ተሸፋፍኖ የሚያልፍበት ደረጃ ላይ አልደረሰም። ሰዓት ወስጃለሁ። ሁለተኛ ዙር ካለ እመጣለሁ። አይ ቴንኪዩ ሞሽ፣ በተለይ በደንብ ነው የሄድክበት። አማራ ዛሬና ሞሽ በደንብ አጀንዳ ሄዳችኋል። ግን እንዲያው ሀሜት እንዳይመስል አፋሃድ በትክክል እንደተደራደረ ለዛውም በፖለቲካ ዘርፍ ኃላፊው በጌታ አስራደ በበላይነት ድርድሩ ሲመራ እንደነበር ንግግር ስላለ አንዲት ደቂቃ ናት። እንደወሷን ይቅርታ የጠበቃችሁ ሰዎች አላችሁ፣ ግን እሷን አንድ ደቂቃ ላስደምጥ። ምክንያቱም ያመሸነበት ነገር በማስረጃ እንዲሆን ከራሱ ከሰብሳቢው ከእስክንድር ነጋ ነው። የአማራ ፋኖ ህዝባዊ ድርጅትን ሰብሳቢና ወታደራዊ አዛዥ ማነጋገር እንፈልጋለን የሚል ጥያቄ አቅርበው ባቀረቡት ጥያቄ መሰረት እኔና ኮሎኔል ፋንታሁን ተገናኝተን ያሉትን ሰምተናቸዋል እና በእነሱ በኩል የቀረበው ሀሳብ ያው ያለውን ጦርነት በሰላማዊ መንገድ ለመፍታት
በሚፈታበት መንገድ ላይ ልናነጋግራችሁ ነበር፣ ልንወያይ ፈልገን ነው የሚል ሀሳብ ነው ያቀረቡት። በእኛ በኩል የተሰጣቸው ምላሽ በዚህ ጉዳይ ላይ ያው እናንተ የምትሉትን ከማድመጥ ባሻገር ውሳኔ መስጠት አንችልም። ያላችሁትን ጥያቄ ወደ ስራ አስፈጻሚ ኮሚቴ ወስደን ወደ ድርጅቱ ስራ አስፈጻሚ ኮሚቴ ወስደን ውይይት ተደርጎበት ውጤቱን ይዘን እንመለሳለን ነው ያልናቸው። ባለው መሰረት በመጀመሪያ ዙር ለውይይት እንዲያመች የእዝ መሪዎች አሳውቀን እዝ መሪዎች ጋር ውይይት ተደርጎበታል። እያንዳንዱ እዝ መሪ ከበስተጀርባው ያለውን የስራ አስፈጻሚ በድርጅት ውስጥ ህዝባዊ ድርጅት ውስጥ ያሉ የስራ አስፈጻሚ ኮሚቴ አባላት በቀጣይነት እንዲያወያይ ነገሮችን ለማመቻቸት ማለት ነው አወያይተናል። የእዝ መሪዎቹ ጋር ሆነን ኮሚቴ አቋቁመናል። ኮሚቴ እንዲያዩ አድርገናል። ጉዳዩን የተደራጀ ሀሳብ እንዲኖረው የተደራጀ ማለትም ጥናት ላይ የተመሰረተ ውጤት እንዲኖረው በሚል ኮሚቴ አቋቁመን ጉዳዩን ፕሮፌሰር ጌታ አስራደ የሚመራው ኮሚቴ አቋቁመን የፖለቲካ ዘርፍ መሪ እንደመሆኑ መጠን ከእያንዳንዱ እዝ አንዳንድ ሰው እንዲወከል አድርገን ኮሚቴው ውስጥ 5 አባላት ያሉት ኮሚቴ አቋቁመን ጉዳዩን በዝርዝር እንዲያጠኑ። ስለዚህ የቀረበውን የሰላም ጥሪ ከመግፋት ይልቅ የሚከተሉትን ነገሮች በመጠን እስከሚያስችለው መንገድ ድረስ መጓዙ በእጅጉ ጠቃሚ ነው። ምክረ ሀሳብ አለን። ይሄው ነው እንግዲህ ሙሉ በሙሉ ተቀብለው በእዝና በስራ አስፈጻሚ ደረጃ በበላይነት ጌታ አስራደ እየመራው የነበር ይፋዊ ድርድር ነው። ይህን ነው እንግዲህ እዛው ላይ ማስረሻ ሰጤ እዚሁ ወቅት የሰጠው ኢንተርቪው አለ። እሱ አጋጣሚ አሁን ከቅርብ አላገኘሁትም። እስኪ ውል ካለ ፈልገው ምንድነው የሚለው ፈልጌ ልክልሃለሁ። ግን የሚለው ምንድነው ድርድር ግዴታ ነው። ድርድር የገፋን እንዳይመስለው መንግስት አደራ እንዲህ ስንል ልናብራራ የወጣ ነው። ደጋፊዎች ስለተንጫጩ ነው እንጂ ድርድርም እንፈልጋለን ምናምን የሚልበት ፓርት አለና ፈልጌ ልክልሃለሁ። ኤኒዌይስ አሁን ያልከው ጋር የሚተሳሰር ነው ልልህ። እሺ የወተር ቀጥል እስኪ ወንድማችን ረጅም ሰዓት። ኦኬ እሺ አመሰግናለሁኝ። ሁላችሁንም ሰላም ብያለሁኝ። ኤኒዌይ እኔ አሁን በዳውንት ዲክላሬሽን ላይ አሁን ማስረሻ እጁን ስለሰጠ ወይም ደግሞ አሁን ላይ ይሄ ነገር ስለሆነ ሳይሆን ከዛ ከድርድሩ ጀምሮ ኦልሞስት አመት ሊሆነው ነው። ጥር 22 አካባቢ ይመስለኛል የዳውንት ዲክላሬሽን። ከዛ ቀን ጀምሮ እንደገና ደግሞ የመስፍን ከፈለኝም ሪከርድ ከወጣበት ጀምሮ ሙሉ በሙሉ የአፋሕድ አመራሮችም እንደ ድርጅትም ድርጅቱ አሴፕት አድርጎት ሙሉ በሙሉ በሚባል ተደራድረዋል። አሁን ማስረሻ ስለሰጠ ሌሎች ንጹህ ናቸው፣ ሌሎች ደግሞ ከአፋብኃ ጋር አሁን ኔጎሽዬሽን ስላደረጉ ሌሎቹን እንደው እንደ ጻድቅ አይተን ወይም ደግሞ ትክክለኛ ታጋዮች ናቸው ብለን እኔ ማሰብ ተገቢ ነው ብዬ አላስብም። በራሴ በኩል ሁሉም ሀሳቡን ገዝተውት የኢጋድም እንደገና ደግሞ የአውሮፓ ዩኒየንም ወኪሎች ነበሩ እዛ ላይ። ኢጋድ ብቻም አልነበረም፣ የአፍሪካ ህብረትም እንትን ብቻም አልነበረም የነበረው እዛ ስብሰባ ላይ እና ሁሉም ሀሳቡን አሴፕት አድርገው ነው የተጓዙት። አሁን ላይ እኔ እንደሚመስለኝ ማስረሻ ሰጤ ቀድሞ እጁን ስለሰጠ ነው እንጂ ብዙ እጃቸውን የሚሰጡ በአፋሕድ ውስጥ ያሉ አመራሮች የምንጠብቃቸው ነበሩ። ከመንግስት ጋር እየሰሩ ያሉ ብዙ ወንድሞቻችንን ዋጋ ያስከፈሉ እንደ ትግላችንን ወደኋላ ያስቀሩ ወደኋላ በመጎተት የመንግስትን ተልዕኮ በመሸከም ወንድሞቻችንንም ታጋዮቹንም አጠቃላይ ትግሉን ወደኋላ በመጎተትና ብዙ ወንድሞቻችንንም በግድያ ለመከፋፈል በሴራ ሲያሴሩና ሲያስገድሉ ሲያስመቱ የነበሩ አመራሮች ሁሉ አሉ። ይሄ ክሊር ሆኖ ካልሄደ
አሁንም አፋባሃ ራሱ አንድነት እያለ እኔ አፋባሃ ደጋፊ ነኝ። አፋባሃውን አንድነት ብሎ ሲመጣ አፋባሃ ከመጀመሪያው ጀምሮ አፋሃድ ሲመሰረት በአፋሃድ ውስጥ ያሉ የመርህም እንደገና ደግሞ ከአመራሮች ጋር አንዳንዶቹንም እንደውም በግልጽ የስርዓቱ አገልጋዮች እንደሆኑ ወይም ደግሞ ተልኮ ያላቸው እንደሆኑ ሲነግሩን የነበሩ አመራሮች አሉ። አፋባሃ ወደፊት ለመሄድ ያልቻለው ግዴታ እነሱ ስላስፈለጉት ነው ወይ? በተለይ ይሄ የአንድነቱ ጉዳይ እኔ አፋባሃ የሚባለው ድርጅት ራሱ ቆም ብሎ ቀደም ሞሽ እንዳለው ድርድሩን ፓውዝ በማድረግ ራሱን መገምገም መቻል አለበት ብዬ ነው የማስበው። በዚህ በተለይ በማስረሻ እጁን መስጠቱን ብቻ አይደለም ማየት የምንችለው በጣም ብዙ በነገራችን ላይ አንድ እኔ መናገር የምፈልገው በጣም ታች ግራውንድ ላይ የማውቀው ነገር ነበረ። ከዳውንት ዲክላሬሽን በኋላ የመስፍን ከፈለኝ ሪከርድ ሲወጣ አሁን ላይ የደጋው መብረቅ ኮር የሚባሉ ልጆች ወደ አፋባሃ የተቀላቀሉ ምኒልክ ዕዝን የተቀላቀሉ ልጆች ጥያቄ በማንሳት መስፍን ከፈለኝ እንዲያዝ እና ምንድነው የተደረገው ብለው በአመራር ደረጃ ከወታደራዊ ከአፋድ ወሎ ጠቅላይ ግዛት ወታደራዊ አዛዥ ጀምሮ ጥያቄ ሲጠይቁ የተባሉት እንደ ድርጅቱ አምኖበት ነው እና እንገመግማለን እንመረምራለን አሉ። መስፍን ከፈለኝ በወቅቱ ከዛ አካባቢ ከዛ ቀጠና እኔም እዛው አካባቢ ስለነበርኩኝ ከዛ ቀጠና በመነሳት ወደ ዳውንት ነበረ ወደ ጋይንት ነበረ ሄደው እያሱ ወዳሉበት። ከዛ በኋላም በዚህ ሁነት አፋሃድ ወሎ ጠቅላይ ግዛት እዝ እርስ በርስ አለመተማመን ሁሉ ተጀመረ። ወደ 4 ወር ነው 5 ወር አካባቢ በጭቅጭቅ ብዙ ጊዜ እነዚህ ልጆች ቆዩ በዛው ድርጅት ውስጥ። ከዛም በኋላ እነዚህ ድርጅቶች እነዚህ ልጆች እንዲወጡና ክረምት እስከሚገባ ድረስ ይሄን ጥያቄ በመጠየቅ ራሳቸውን በማግለል ቆዩ። እንደ አፋሃድ ወሎ ጠቅላይ ግዛት እነዚህ ልጆች ከአፋባሃ ጋር ወይም ከወንድሞቻችን ጋር እንስራ እንታገል አንድ ላይ ሲሉ በወቅቱ እነ ማስረሻና እነ መስፍን ከፈለኝ እኔ ስም ጠቅሽም ስለምናገር ነው የአፋሃድ ወሎ ጠቅላይ ግዛት እዝ ፖለቲካ ዘርፍ ኃላፊ እያሱ አበራ የሚባል ልጅ አለ። እነሱን በመያዝ ኮሎኔልንም እንትን በማለት ኮሎኔልንም ራሱ በማፈን ፓወር እንዳይኖረው አንተ ከነሱ ጋር ለምን ትሆናለህ በማለት እነሱን በማፈን እነዚህ ልጆች ጥያቄ ሲያነሱ ጥያቄያቸውን አሴፕት ያለማድረግ ሁሉ ነበር የነበረው። ከዛ በኋላ እነዚህ ልጆች ራሳቸውን ችለው መንቀሳቀስ ጀመሩ። ጽናት ክፍለ ጦር የደጋው አሁን የደጋው መብረቅ ኮር የሚባለው ማለት ነው። ወደ 4 ክፍለ ጦሮች ናቸው ይሄን ሲያደርጉ የነበረው። እኔ መረጃው በቅርብ ስለሆንኩኝ ስለማቅ ነው የምናገረው። ምንም ችግር የለብኝም ለመናገር ማለት ነው። እና ከዛ በኋላ የዳውንት ይሄ የምኒልክ ዕዝ በአርበኛ አባናደው ዘመቻ ጊዜ ምኒልክ ዕዝ እንግዲህ ያንን ዘመቻ ሲያካሂድ እነዚህ ልጆች የወንድሞቻቸውን ወይም የትግሉን የአፋብሃን እንትን ብለው ሲያወጡ በአንድ በኩል ደግሞ እንትና ያወጣውን ታስታውሳላችሁ። ቀረምቡላ ነው ምናምን እያለ የአፋብሃን የምኒልክ ዕዝን ዘመቻ እያጣጣለ ሲያደርግ የነበረ በወቅቱ ያ ሰውዬ ከነ ኮሎኔል ጋር ነበረ። ያንን እንኳ መከታው ነው በይፋ ወጥቶ የተናገረው ትክክል አይደለም ያለው። እዛው ግን ወሎ ጠቅላይ ግዛት ውስጥ ሁን እያሉ ይሄ በአፋድ ወሎ ጠቅላይ ውስጥ እያሉ አመራሮች እኔ ከኮሎኔል ጀምሮ ይሄ ነገር ትክክል አይደለም ብለው ወጥተው እንኳ ያንን የሚታገለው እና ዘመቻ የተደረገበትን ነገር እንኳ አሴፕት አላደረጉም። የተደረገው ምንድን ነው? እነዚህ ልጆች
ጥያቄያቸው አንደኛ ማስረሻ ሰጤ እንደ ድርጅቱ በፋይናንስም ጥያቄ አቅርበው ነበረ። ማስረሻ ሰጤ እኛ አካባቢ በመምጣት ብዙ ችግሮች ተፈጥረዋል። የፀሐይ መውጫ ላይ በተደረገው ነገር ብዙ ችግሮች ተፈጥረዋል። የካቲት 2 ቀን እንደገና ደግሞ ከዛም በኋላ እርስ በርስ ራሱ ግጭት እንዲፈጠር ሲገፋፉ ነበረ። በእነዚህ ልጆች ምክንያት ግጭት እንዳይፈጠር ተደርጓል። እነዚህ ልጆች ከአፋብኃ ከምኒልክ እዝ ጋር ግንኙነት አላችሁ በማለት ሁሉ እስከንትን ማለት ደረሱ። ያው የሚሰራው ተሰርቶ እነዚህ ልጆች ወደ አፋብኃ እንዲመጡ ተደርጓል። በተለይ ወደ ምኒልክ እዝ እንዲገቡ ተደርጓል። እነዚህ ልጆች ግን ጥያቄ ይጠይቁ ነበረ። መስፍን ከፈለኝንና በተለይ በድርጅቱ ውስጥ ያለው የብአዴን ሴል መወገድ አለበት፣ እኛ ከብአዴን ጋር ነው ወይ እንትን እያልን ያለን ነው የሚል ጥያቄ ነበረ እና በክሊርሊ ሪከርድም አለ። ባይዘዌ እኔ አሁን እጄ ላይ ሁሉ ሪከርድ አለ። ምንም እንትን ሳላፍር መናገር የምችለው ማለት ነው። በጣም የሚያሳፍር በጣም ብዙ ግፍ ነው ሲደረግ የነበረው። ግን አንድ ቀን የሆነ ቀን እውነቱን የአማራ ሕዝብ ያውቃል፣ እውነቱን ታጋዩ ያውቃል። ከዛ በኋላ እውነተኛ ትግል እንታገላለን የሚል እምነት ነበረኝ እኔ እና ምን ለማለት ፈልጌ ነው ድርድሩ ላይ በተለይ ይሄ የዳውንት ዲክላሬሽን ላይ ሁሉም አሴፕት አድርገውት ሁሉም ተቀብለውት በተለይ እኔ ከሊቀመንበሩም አጠቃላይ ሁሉም ተቀብለውት ሲያስፈጽሙበት የነበረ ጉዳይ ነው። አሁን የመመቸትና ያለመመቸት እዚህ ብንቆይና ወደዛ ወደ ብአዴን ብንቀላቀል ህዝቡ ምን ይለናል? ወይም ደግሞ ታጋዩ እታች ያለው ታጋይ የሚጠይቅ ታጋይ አለ መታወቅ መቻል ያለበት። አንዳንዶች መውጣት ሳይችሉ የቀሩ ግን እታች ሆነው መጠየቅ የሚችሉ፣ አንዳንዶቹ ደግሞ በላይኞቹ አመራሮች እየታሰሩ ያሉ የተረሸኑ ሁሉ አሉ እንጂ የሚጠይቁ ታጋዮች አሉ። ለምንድን ነው ብለው የሚጠይቁ አንዳንዶች የሚያውቁ እና ሁሉም አሴፕት አድርጉት ነው እየሄደ ያለው እና ይሄ አካል ነው እንግዲህ ግማሹ ያው ከአፋብኃ ጋር አንድነት ብሎ ለመምጣት እየሞከረ ያለው በምን ጉዳይ ነው ተስማምቶ የሚመጣው? ወይንስ ደግሞ አፋብኃም ይሄን ነገር አሴፕት አድርጎት ከክልሉ መንግስት ጋር ተደራድሮ እንደነሱ የክልሉን ወንበር ለመቆጣጠር ነው ወይ ነውንስ የሚታገለው አፋብኃ ከነሱ ምን አይነት እንትን አስቦ ነው? እኔ አንድነት እንዲመጣ ፈልጋለሁ። ግን አንድነት የሚመጣው በእውነተኛ መርህና በቃ ችግሮችን በቃ ሁሉም በጥፋቱና ሁሉም በእንትኑ ተገምግሞ ሁሉም የራሱን ክሬዲት ወስዶ ካልሆነ በስተቀር በተለይ አሁን አንድነት እየተባለ ይሄንን እንትን ለማደብዘዝ በተለይ አፋብኃን ለማደብዘዝ ይቅርታ ሳሚ ደቂቃ ካልሰጠህ የሚደርሰው አይመስለኝም። እንተነነ ቃርበና ላይ አባድ ፈመሪ የጠራ አድርጎ ሀሳብ ከሰጠው ወደ አንተነነ ሙላት። ኦኬ እሺ ጨርሳለሁኝ እና ምን ለማለት ፈልጌ ነው በተለይ የዳውንት ዲክላሬሽን ሁሉም አሴፕት ያደረጉት ነው። እኔ ማስረሻ ብቻ እጁን ስለሰጠ አይደለም። ማስረሻ ብቻ እጁን ሰጥቶ ወይም ደግሞ ይህ እንግዲህ ማስረሻ ብቻ ተብሎ አይደለም። የኢጋድም ያየናቸው ዛሬ የነበሩ ሰዎች በጣም ትልልቅ ሰዎች ናቸው እና ወደፊት መጥራት አለበት። አፋብኃም ደግሞ ራሱን መገምገም አለበት ብዬ አስባለሁኝ እንደ ድርጅት እና እድል ስለሰጠኝ አመሰግናለሁ። እሺ እናመሰግናለን። ዮቶር ቴንኪው ብያለሁኝ። ጥያቄና ዋናው እንትኔ አፋሕድ ውስጥ ጥያቄ እንዳለ ታውቃላችሁ አይደለ? ቅድም አሁን በንግግር መካከልም ተናግረሃል። ሴራውን ድብና አድርጎ ፋፍዴን በልጧል። የሚበላውም እሱ በመብላት ተናግረሃል። ፋፍዴን ሚዩት አድርግ እባክህ። በመጨረሻም ፋፍዴን በሴራ ፖለቲካ ካርታውን በመብላት ይጠናቀቃል የሚል ጠቁማል። እና እንዲህ አይነት መረዳት ካለ አቋምህ በዚህም ልክ ማይሆነው እንዴ? የግድህ እነሱ ጋር እኮ የምንሸረደደ ለምሳሌ ነው ያቋም ህወሓት ጋር ታርቆ ህወሓትን ተሸክሞ የሚመጣ ፋኖ ካለ በየትኛውም አቅጣጫ ይሁን በየትኛውም መስመር አልስማማም። 4 ነጥብ። ሀብቴ ይደራደር፣ ዘመን ይደራደር፣ ማንም ይቀመጥ፣
እኔ ውሻ ሲነክስህ ማን ነበር? እኔ ራሴ ቆሜ ህወሓት ሲነክሰኝ የነበርኩ ራሴ ነኝ፣ የተነከስኩ እኔ ነኝ። የነከሰኝን ውሻ ተሸክሞ ይመጣል ወንድሜ የራሱ ቢሆን አልስማማም። እና አንተ ለምንድን ነው በዚህ ልክ ማትሆን ነው? እዛ በተረፈ ደግሞ አሁን ያለፍንበትን የከረምንበትን ያው ምንም ብንገባ ያው አባይ ገብቶ መዋኘት ስለሆነ ወደዛ አልሄድበትም። ባጭሩ እዚህ ይብቃይና በዛሬው እንትን ግን አልሄድክበትም። መልኪ ምን መሰለ መልኪ ቆይ ልጨርስ ይችን ልበልና ልክ ነህ ብዙ ተብሏል። ቡና እየጠጣነ ማየት ነው ብለሃል። እንደዛ ሳይሆን ያሉት ችግሮች በተከሰቱ ቁጥር ዛሬ ላይ እናንተ ያወራችሁም ሆነ ማንኛውም ያወራውንን ተግባር ላይ እስካልዋለ ድረስ አሁን ላይ የተከሰተው ችግር ምንድን ነው የሚለውን ጠቁመህ ማለፍ አልፈለክም። ለምን ምንም ተናገርክ? ስትናገር ከርመሃል፣ ሰሚ የለም። ትግሉ እኮ አልተጠናቀቀም፣ ገና እኮ ነው። ገና እስከሆነ ድረስ አሁን ያለበትን ደረጃ መጠቆም አልፈለክም የሚል ጥያቄ ለምን የሚል ጥያቄ አቀርባለሁ። እና እዚህ ላይ እስኪ ይብቃይ። እዛው ላይ እኔ ማጠናከሪያ ሀሳብ በነገራችን ላይ አሁን መልክ ያልካትን ነገር ዩሪ ከ2 ቀን በፊት ነው ከ1 ቀን በፊት የሆነ ቦታ ላይ መሬት ያሉት ቢሳሳቱ እኛ አብረን እንዴት እንሳሳታለን? በተለይ ይሄ ከአንቶኒ ጋር መሰለኝ የዚህ አብርሃም ጋር በዚህ በትግራይና በአማራ ፖለቲካ በዚህ ትግሬዎችን በማስገባት ባለማስገባት ጉዳይ እኛ ከታች ያሉትን በዚህ ጉዳይ አልከተልም። እኛ ከኛ የበለጠ የፖለቲካ እንትንስ ያለው አለ ወይ? ከታች 10 ምሁር ቢኖር እኛም እኮ ለአማራው ፖለቲካ ከ10 ዓመት በበላይ የቆየነ ከኛ በበላይ ኤክስፐርትም ስለሌለ የግድ ሀሳባችን ሙሉ በሙሉ እናዋጣለን ብለሃል። ታዲያ ከፋሃድ ጋር ገብተን አብረን እንደራደራለን ካሉ አርበኞች እንዴት ነው በዚህ ሳንተ ያንተ ፖለቲካ እንዴት ነው ይህን ሳሳልፈ የምትሰጠው? በምን መልኩ ነው ለማለት ነው። ቴንኪዩ። እንደ አባት ሀገር አማራ ለነገራችን ላይ በሰው ትከሻ አትሆኑ፣ ራሳችሁን ችላችሁ ቁሙ ነው የኛ መርህ። አጭር ነገር ልበል። እኔ አሁን ራሴን ዲፌንድ እያረኩ አይደለም። እውነቱን ለመናገር ሀቁን ስለምታውቁት ተረዱኝ። የአማራ ፖለቲካ እንዴት ውስብስብ እንደሆነ ሰው አንድ ቀን መስመር አለኝ። የትኛውም አደረጃጀት በይፋ ከህወሓት ጋር ሰራለው ብሎ ይምጣ፣ ያኔ ቁጥር 1 ጠላቱ ሆኜ ከፊት የምሰለፈው እኔ ነኝ። ይሄ በግልጽ ነው የምናገረው። አፋድና ምናምን ተዋሃደ የፈለገ ምናምን ድፍን አማራ ከጎኑ ቆመ፣ ፖለቲካው እንዴት እንደሚጠናቀቅ ስለማቀው ስለሚመስለኝ ብዙም አማራ ያውቀዋል። አክቹሊ የህወሓት ፖለቲካው ስብስብ አይደለም። አሁን አብርሃም ብዙ ጊዜ መከራውን ሲበላ የኃይለ ኢየሱስ አዳሙን ጥያቄ ይዞ ነው ዝም ብሎ መከራውን የሚበላው። ያው ከእናንተም ጋር ይገባል ይወያያል አይደል? የህወሓት ጥያቄ ምንድነው? በቀደም ስለው የህልውና አለ። እነሱ ግን መንግስት ህወሓትን ህጋዊ ካደረገልንና ግዛቶቻችንን ከመለሰልን በሚቀጥለው ምርጫ እንወዳደራለን ብለው ከ4 ቀን በፊት ነው ከ5 ቀን በፊት መግለጫ አውጥተዋል። የህወሓት ጥያቄ የህልውና አይደለም። ጄኖሳይዱም የቁጥር ጨዋታ እንደሆነ ነግረውናል። ጌታቸው ሄዶ አብይን ነጻ ሲያወጣ አይተናል። የህወሓቶች ጥያቄ የትግራይ ጦርነት ውስጥ ከነ ኮሎኔል ደመቀ ጀምሮ በተለይ ደግሞ ጦርነቱ ላይ ተሳትፈዋል ብለው ቂም የያዙባቸውን ፋኖች በተለይ ደግሞ እነሱ ጎንደርን እንደ ጎንደር ከካርታ ካልፋቁ እንቅልፍ የላቸውም። አንድ የጎንደር አማራ ነኝ የሚል ሰው ነው አብርሃም አይደለ? የህወሓትን ጥያቄ በዚህ ደረጃ ይዞ ዞሮ ምንድነው አብዛኛው ሰው አስመሳይ ስለሆነ አብርሃም የጎንደር ልጅ ነው ስለተባለ የህወሓትን ጥያቄ በዚህ ደረጃ እንኳን ይዞ ሲመጣ ሚራባ እንኳን ለማስቆምም ዘመቻ ምናምን ሲደረግ አታይም። ይሄን አጀንዳ አብርሃም ባመጣው ልክ እኔ በሆነ ያመጣውትኝ ግን ሌላ በቃ ምናምን ተብሎ አሁን የአማራ ፖለቲካ እጅግ በጣም የጎጥ የወረዳ አሰልቺ ደረጃ ደርሷል። ግን በግሌ ከህወሓት ጋር ያለው ነገር ግልጽ ነው። ህወሓት የግዛት ጥያቄ ነው ያለው፣ የህልውና አደጋ የለበትም። የግዛት ጥያቄውን ለማስመለስ ከአብይም ጋር ይሰራል፣ ከሻዕቢያም ጋር ይሰራል። ነገ አብይ አህመድ ግዛቶቹን ቢመልስለት አፍንጫችሁን ላሱ ብሎ ሊወጋን ሁሉ ምናምን እንደሚችል ግልጽ ነው። በደንብ ያቄሙት ወልቃይትን ካላስመለሱ እንቅልፍ እንደማይተኙ ምናምን ግልጽ ነውና እሱ ላይ ቀይ መስመር ነው። ልብ ያለው ድርጅት አፋባህም ይሁን አሃድ ወይም የሁለቱም ጥምረት በይፋ ከህወሓት ጋር እየሰራው ነው ብሎ ይምጣ። ያኔ ከአማራው ልብ ውስጥ ይፋቃል። እኛም ደግሞ እንዲፋቅ በደንብ እንሰራበታለን። አይመጡም ግን ችግሩ ገባ መርህ አልባ በሆነ መልኩ ሂሬንዘር
የሆኑ መግለጫዎች ሰማለ ወይ የፖለቲካ ብስለት ማጣት ወይ መንግስትን ስነ ልቦና ጫና ለማድረስ ምናምን እንጂ ተቋም ሆኖ ከህወሓት ጋር እሰራለሁ የሚል ወንድ የአማራ ድርጅት አይመጣም። እዚህ ላይ ቀይ መስመሬ ነው እና እዚህ ላይ ግልጽ ነው ማለት ነው። ሁለተኛው ግን መልኬ ያለው ሁለተኛው ጉንጫ አልፋ ነው። ጉንጫ አልፋ ማለት ምን ማለት ነው? ለብዙ የምንጠብቃቸው መሪዎች ቀጠናውን ይቆጣጠራሉ የምንላቸው መሪዎች አፋድ ውስጥ ሁሉም መጥፎ ላይሆን ይችላል። ከህወሓት ጋር የማይሰሩ ግትር ያለ አቋም ያላቸው ምናምን ሰዎች ሊኖሩ ይችላሉ። አፋድ ውስጥ ሆነው ደግሞ ከብልጽግና በላይ ብልጽግና የሆኑ ሰዎች አሁንም እኮ ለመናገር ራሱ ከባድ ነው። በነገራችን ላይ ፖለቲካው እየተገለጠ ሲሄድ ይሄ ግንባር የሚፈጥረው የአፋድና የአፋባ ኃይል መጨረሻ አረጋ ከበደ ኪስ ውስጥ የሚገባው ኃይል ነው። እሱ በድርጅት ደረጃ አይደለም እያልኳቸው ያለሁት። አንጃ አለ። ይቺ የአንጃ ጥምረቷ መጨረሻ ተጠቅልላ የምትሄደው አረጋ ከበደ ኪስ ነው። አሁን ማስረሻ ከግል ኢንትረስቱ ምናምን ዛሬ ቀድሞ ሄዶ አድርጓት ሊሆን ይችላል። እና አሁን ጉንጫ አልፋ የሚያደርገው ምን መሰላችሁ? እኔ አፋድ ሪዮት አለሙን አፍርሶ እዛ ውስጥ ያሉ ምርጥ ሰዎች አሉ። የታችኛው ፋኖ መዋቅር ደግሞ ልጆቻችን ናቸው። የአማራ እናት አባት የወለዷቸው ልጆች ናቸው። ትልቅ ጦር ነው። እሱን ልትተወው አትችልም። ችግር ያለባቸውን ደግሞ አንጓለህ በፖለቲካ ሲስተማቲካሊ ጥግ ማስያዝ ትችላለህ አይደል? አሁን ላይ ግን የስልጣን መዋቅሩን ምናምን ሳየው ይሄ አፈቀላጤው የሚዲያው ጡሩምባ ምናምን ነው ወደፊት ጭራሽ ስልጣን ይዞ ምናምን ይሄ በአፋድም በምንም በኩል የሚመጣው የመርህ ሰዎች ምናምን እንደውም ወደ ጎን እየተገፉ ነው የሚመጡትና ሆን ብለው የሚያጠፉ ወንድሞች ካሉ ወይም ያዋጣናል ብለው እሳት ውስጥ ከገቡ እሳቱን ሙቀው ነው የምለው። እኔ ምን ላረግ እችላለሁ? እነዚህ ትልልቅ ፋኖች ናቸው። እኔ ቲክቶክ ላይ ቁጭ ብዬ ለምን ገጠማችሁ ምናምን ብል አንደኛ ጸረ አንድነት ነው አይደል የሚያስብለው። ሁለተኛ ደግሞ ይችን ብዬ አቆማለሁ። እኔ በጣም የሚያሳስበኛውልህ እነሱ ጦር ነው የሚመሩት፣ መውጫ መንገድ አላቸው። እኔን የጎንደርና የጎጃም ጠላት አድርገህ ከጎንደርና ከጎጃም ህዝቤ ጋር አጣልተ ትርክት ተሰርቶ በየቀኑ በነገራችን ላይ ትርክቱ ቲክቶክ ላይ የተፈጠረ አይደለም። የሆኑ እጆች ያሉበት ነው። አሁን እዚህ ብዙ ማውራት የማልፈልገው ጊዜ የሚያፈነዳዳቸው ነገሮች ይኖራሉ። በጊዜ ሂደት ይሄ ዘመቻ እንዴት ተቀነባበረ ህወሓት ላይ ያለኝ አቋም ስለሚታወቅ በዛ ተያይዞ የዘመቻው አባት ምናምን ቲክቶክም ምና አይደለም ብዙ ማታውቁት ነገር አለና ከመሬት ቅልጥፍጥፍ ብሎ ጸረ ህዝብ አርጎ ዩሪ ታደሰ ላይ እጁን ታጥቦ ደሙን ታጥቦ ምድረ ነፍሰ ገዳይ ምናምን እዚህ ቲክቶክ ማውጣት ሲፈልግ መጀመሪያ ራሴን ነው ማድነው። በቃ እሳቱን ሙቀው ፖለቲካው ያውልህ። እኔ ግን ራሴን አድናለሁ። ቢኮዝ እኔ የምሞቀውን እሳት እናንተ አትሞቁትም። ገባ? አሁን በእኔ ቦታ የጎጃምና የጎንደርን የሚያክል ትልቅ ህዝብ ጠላት ተብለ ስትሳል እና በየቀኑ ምድረ ነፍሰ ገዳይ እየመጣ በአንተ ንጹህ እጁን እየታጠበ ትላንት ነገሌን አስገድናል ነገሌን እጅ ሰተናል ምናምን የሚል በመግደል በመገዳደል የሚያምን በፍጹም እኛ አስበነው በማናቀው መንገድ እዚህ አሁን በባዕዴን ፖለቲካ ውስጥ የተጠላለፈ አብሮህ ዛሬ ቲክቶክ ላይ አብሮህ ነው፣ ነገ ደግሞ በጎን ከባዕዴኖች ጋር ግንኙነት አለው። ብዙ ማናወራቸው ነገሮች አሉ አይደል? ይሄን ኃይል መጀመሪያ እጃችንን ታጥበን ራሳችንን ማዳን ነው። ለህዝባችን የምንሰራው ፖለቲካ እንጂ የጎንደርና የጎጃም ህዝብ ጠላት አይደለንም። የአንድነትም ጠላት አይደለንም። ያዋጣናል ካሉ እሳቱን ይሙቁት ብለን ነው የምንተውላቸውና እንደዛ ነው ያደረኩት። እኔ አሁን ፖለቲካ ካወራው 6-7 ወር አልፎኛል። በነገራችን ላይ ረጃጅም ቤቶች አልከፍትም። ቁጭ ብዬ ነው የምስቀው። ፋፍዴን እያገላበጠ ቼዙን ሲበላ፣ ከዛ ደግሞ በሌላ በኩል ሴራዋ ራሱ ትገባኛለች። እዚህና እዚህ ጋር የሆነ ኃይል አጋጭተን እዚህ ጋር እንደዚህ ብለን እገሌ ፋኖና እገሌ ፋኖን ይዘን እነገሌን ደግሞ ጥግ በሆነ መልኩ ሲዘን እነዚህ ሁለት የባዕዴን መዋቅሮች ባረጋ ከበደ በኩል ቼዙን ሰርተው ጨዋታውን ይምጡ ነው ጨዋታው። ቁጭ ብላችሁ ብትፈቱት የምትደርሱባቸው ቦታዎች ይኖራሉና ያው አብዛኛው አልሰማ ካለ በመዋቅር ደረጃም ምናምናቸው ፋኖች አይ ይሄን ነገር እንፈልገዋለን ካሉ ያው ሞክሩት ነው የምንለውና እቺ ናት የኔ እንደው ነፃ ራሴን ለማውጣት ነው የመጣሁት። ይጨርሻለሁ። እናመሰግናለን። አይ ድንግል አደረከው ነገሩን ነገሌ ብለህ ዋናው ኬዙ ያለ እንዲያውም ከዚህ ከያፋሃዱንም ለማጥራት በዚህ ባፋሃባ ውስጥ ራሱ መፈንቅለ መንግስት የሚያካሂዱት ያሉትን
ዋናው ትልቅ የፖለቲካ ሽርሙጥና የሚሰራበትን ቦታ ነገሌ ብለህ አልፈዋል። ከዛ አላልኩም እኔ ጨርሻ እኔ አሁን ቡና ልጠጣ አደምጣችኋለሁ። ጨርሱ። እኛ እኮ 2 ዓመት አውርተን ጨረስን። በቃ አሁን ፍቱት እናንተ። ግን አደምጣለሁ ሳሚ። ከዛ በተረፈ ደግሞ ቆየኛ ለዘ መልክ እድል ይሰጥ ለሌሎች ቆየ መልክ የሚታ አድርግልኛ እንደ ይቅርታ በቃ ቀጥል። እውነት ለመናገር እና ይሄን ለምን አልሄዳችሁበትም ለማለት ነው። ዩሪ ፍሪደም ቀጥልሽ እና በነገራችን ላይ አማራ ዛሬ ከመቀጠሉ በፊት አንዲት ነገር እናገርና ቀጥል። አንድ ጥያቄ ነው የምጠይቀው ለዩሪ ነው። ምክንያቱም እኔ ቅድም ያደመጥነው አንድ የጋዜጠኞች በኢትዮጵያ እንትን የተለቀቀ አለ የድርድሩ። እንግዲህ ዩሪ ደግሞ የሚለው ማስረሻ ሰጤ ብቻ እንደሰጠ ነው እየተናገረ ያለ። እሱ ደግሞ ሰነዱን ቁጭ ብሎ እኔ አላልኩም፣ ማስረሻ ሰጤ ብቻ አላልኩም። ይሄን ፕሮግራም እኮ ተንትኘዋለሁ ካስታወስክ። ማስረሻ ሰጤ ብቻ አይደለም ነው ያልኩት እኮ ፍሪደም ከሰማህ ነው። ምክንያቱም ድርጅቱ እንደ ድርጅት ከብልጽግና ጋር ሰነድ ተቀያይሮ አልተፈራረመም ብለህ ነው የምታስብ ወይንስ ተፈራርመዋል የሚለውን ጥያቄ ለመጠየቅ ነው። ምክንያቱም እየሄድክበት ስላልሆነ እኔ አሁን አጀንዳችን እሱ ነው። ከዛ ውጭ ያለው አንተ ላይቭ ከፍተህ ስትሪም ስታረግ ስትታገል ፖለቲካ ስትሰራ ስህተቶች ይኖራሉ። ስህተቶችን አስተካከል ብሎ የሚተቹን እንደ ጠላት በደጋፊዎች መልኩ ሊደርሱ ይችላሉ። እንደ ጠላት የምታያቸው አንተ እንደ ጥላቻ ጠንክር መልካም ጎን ነው የሚለውን እንደ ወዳጅ የምታይ ከሆነ ትክክል ነው ብዬ አላስብም። ምክንያቱም ጥያቄ ልትጠየቁ ግድ ይላል ፖለቲካ እየሰራችሁ ስለሆነ ማለት ነው። ስለዚህ እኔ ጎጃምና ጎንደርን አጣላው ምናና የሚለውን እሱን ሌላ ጊዜ ሰፋ ባለ ከነ ሪከርድህ ቁጭ አድርገን መነጋገር እንችላለን። በዛሬው አካሄድ ግን ከዚህ በፊትም ከቤተልሔም ቤት አዶን ነው 3 ቀን ሊሆነው ይችላል ገብቼ የሆነች በህይወት አለው ምንድነው አደውሉ ቆዩማ እና እዛ ገብቼ የተናገርኩት ነገር እኔ ድርጅቱ የተወሰኑ ወታደሮች ምናምን በሰላም ከሌሎች ወንድሞቻቸው ጋር ይስሩ እንጂ በአፋሃድ በላይኛው በቁንጮ በኩል ያሉ ተማሩ ምናምን የሚባሉ በጠቅላላ የመንግስት አፈቀላጤ እንደሆኑ ነው። እና ድርጅት አለ አትበሉ፣ ወታደሩን ከወንድሙ ጋር እንዲሰራ አድርጉ። አሁንም ቅድም ስትናገረው ስለነበረ ማለት ነው። እና በአፋሃድ በኩል ሳሚ አጀንዳችሁን ዛሬ ባደረግነው በአፋሃድ በኩል ነው። ማስረሻ ሰጤ እነ ጸዳሉ እጅ ሲሰጡ ምን ያርጉ ብላችሁ ነው? ወንድም ከወንድሙ ተገፋፋ፣ ተገዳደለ፣ ወደ ወንድም መሳሪያ አላዞርም ብለው እጅ ሰጡ። ማስረሻን የሚያክል በዋና በእነሱ እኩል አብሮ ስልጣን ያለውን አካል ጠፋ እንደ መርፌ። እንደገና እሱ ሲወጣ ወደ 10 ነጥቦችን አስቀምጠዋል። በነገራችን ላይ እሱ ነጥብ በቀጣይ ይዘገባል ተብሎ ይጠበቃል። ነጥቡ ማለኝ ነው 10 ነጥብ በአማራ ትግል ላይ በአማራ ህዝብ ላይ በፋኖ ላይ ምን ያህል አቋም ይዘው እንደገቡ እንደ ጠላት መንግስት ራሱ በዚህ ደረጃ ነጥቦችን ነድፎ ያስቀመጠ አይመስለኝም። እነሱን አስታውሰው በስነ ስርዓት ሰርገው ገብተው ስለነበረ የሚል እይታን ያለኝ በዛ በኩል ምን ትላላችሁ የሚል ነው። ዩሪ ፍሪደም አንድ አጭር ነገር ልበልና እና አማራ ዛሬ ምናምን በደንብ ይሄዱበታል። ይኸውልህ አሁን ማስረሻ ሰጤ ዛሬ ያደረገ የሚባለው የዳውንቱ ድርድር ቅጥያ ነው። ግልጽ ነው። አፍሪካ ዩኒየን አለበት፣ ኢጋድ አለበት፣ የምስራቅ አፍሪካ በይነ መንግስት ማለት ነው። መድረኩም ላይ እኮ አሳይተውናል። የአፍሪካ ምናምን ህብረት ምክትል፣ የኢጋድ ምክትል ምናምን ቆመዋል እኮ ማስረሻ የቆመበት መድረክ ላይ። ማስረሻ አውት ኦፍ ደ ብሉ የኢጋድ እና የአፍሪካ ህብረት ምናምን ግንኙነት ፈጠረ ልትለኝ አችልም። ምክንያቱም ይሄ ሲፈጠር ከዚህ በፊት ራሳቸው የአፋድ መሪዎች ወጥተው ነግረውናል እኮ። ዞሮ ዞሮ የህፃን ጨዋታ አሁን ገባ። ማስረሻ በአንድም በሌላ መልኩ አሁን ላይ የራሱን አቋም ይዟል አይደል? አቋም ሲባል ያልነበረ ፈጥሮ አይደለም፣ የነበረውን ድርድር አራምዶ ለሆነ ፐርፐዝ መጠቀም ፈልጎበታል። ዞሮ ዞሮ ግን የድርጅቱን እርሾ ሁኔታ አሁን የፈለገ መግለጫ ተወቶ ሰው ቢቦተረፍ ምን ቢል እኔ አስታውሳለሁ የዛሬ 8 ወር ይሁን 9 ወር 2 ፕሮግራሞች ሰርቻለሁ። አንደኛው የዳውንቱ ድርድር ላይ ነው የሰራሁት፣ ሁለተኛው የጌታ አስራደ ኢንተርቪው ላይ ነው የሰራሁት። ጌታ አስራደ አንድ ኢንተርቪው ላይ ፋኖች ይደውሉልናልና ልጆቻችሁ ወደኛ እየተኮሱ ነው እባካችሁ አስቁሙልን እያሉ እኮ ይሉናል።
ይደውሉልናል የመከላከያ ጀነራሎች ምናምን እኮ ነው የሚለው። የመከላከያ ጀነራል አንተ ጋር እየደወለ የታችኛው የፋኖ መዋቅር ጥይት ይተኩሳል አስቁም ምናምን ከተባባልክ የሆነ ወዳጅነት አፍርተሃል ማለት ነው። አሁን ይህን ስናወራ ሰዎች በቀጥታ የሆነ እገሌን ስለሚጠላ በነገራችን ላይ እኔ ሞኝ አይደለሁኝም። ከባዕዴን ጋር ግንኙነት ያላቸው ሰዎች አፋድ ውስጥ ብቻ አይደለም ያሉት። አፋባሃ ውስጥ ጠቋሚ የባዕዴን ልጆች ተይዘው በቀጭን ስልክ ደውሎ ፍቱ ምናምን ያለ ሰው አውቃለሁ። ያስፈታ ማለት ነው። ኖርማሊ ግለሰቡ ባለበት የፋኖ መዋቅር ውስጥ ጠቋሚ ምናምን ሰዎች እርምጃ ነው የሚወሰድባቸው እና ብዙ መሰራት የሌለባቸው ግፎች በዚህ በአማራ ትግል ውስጥ ተሰርተው የባዕዴን ጠቋሚዎች ደግሞ በሆነ ስልክ ተደውሎ ኢንፎርም ተደርጎ በቀጥታ ደውሎ አሁን የያዟቸውን 2 ልጆች ፍቱ ብሎ ያስፈታ። ሶ ምን ማለት ነው? የባዕዴን መዋቅር በአፋድም ውስጥ አለ፣ በአፋባህም ውስጥ አለ። እንደ ድርጅት ደግሞ አፋድ የዳውንቱን ድርድር በአፍሪካ ዩኒየን እና በኢጋድ ምናምን መልኩ በይፋ ድርድር ጀምሯል። በሚስጥር ይዘውታል። እነማን ተወክለው እንደሄዱ ቴክኒክ ኮሚቴው ማን ይመራው እንደነበር ምናምን ግልጽ ነው። ዛሬ በአደባባይ እጅህን ታጥበ እወጣለሁ ካልክ መብት ነው። ሕፃን ልጅ ግን የለምና አሁን የዛሬ 8 ወር 9 ወር ያወራነውን ምን መተን እናወራዋ? በቃ ያስጠላል እኮ አንዳንዴ ገባ መተ ምን ልትላቸው ትችላለህ? ጭራሽ አሁን እየተደረገ ያለው ምንድነው? እቺን ብዬ አቆማለሁ። ማስረሻ ጥፋት ነው ያጠፋው። ምንም እሱን ዲፌንድ አናደርግም። በማስረሻ ጫንቃ ላይ ግን የሆነ አንድነት የሚመስል የተጭበረበረ የተጨናበረ ነገር ግልጽነት የሌለው ምናም ነገር ሊፈጠር መሆን ያለበት ምንድነው? አፋድም ውስጥ አፋባህም ውስጥ ያለው የባዕዴን መዋቅር ንቅል ብሎ መውጣት አለበት ትግል ለማድረግ የምትፈልግ ከሆነ። ነገር ግን የምትፈልገው የድርድር ድርጅት ከሆነ ትክክለኛው መንገድ ላይ ነህ። እኔ አሁን እውነቱን ንገረኝ ካልከኝ የዛሬ 6 ወር ምናም ለጥፌዋለሁ አይደለ? የሚፈጠረው ድርጅት ሰምሃው ለድርድር አመቻችተህ ዛሬ ማስረሻ በተናጠል ያደረገውን ክብር ባለው መልኩ የለም በርከት ብለው መዋቅር ባለው መልኩ ከሌሊቀ መንበር ምናምን ተብሎ አሁን የስልጣን ሽኩቻው ራሱ ምንድነው? አንዳንዶች ሆን ብለው ካልኩሌት ያደረጉት ይሄ የጫካ ስልጣኑን ይዘህ ከአብይ አህመድ ጋር የምትደራደርበት ስልጣን ስለሚሆን ያው ራሳቸውን በገበያው ላይ ለመሸጥ የድርድር የሚመስል ድርጅት ለመፍጠር ማስረሻን ዛሬ ከሰው ምናምን አጨናብረውና አጭበርብረው መምጣት ይችላሉ። እሱ አማራጭ ነው። እኛም እየሳቅን እናየዋለን። በትክክል ግን ድርጅት ከፈለጉ በአፋድ ውስጥም ያለውን በአፋባህም ውስጥ ያለውን የባዕዴን መዋቅር ጥርት አድርገው ይዘው መምጣት አለባቸው። ይሄን ማድረግ ያለባቸው ማን ናቸው? መሬት ላይ ያሉት ሰዎች። እኛ ተናግረን ጨርሰናል ለማለት ነውና ያልከውን እስማማለሁ። ፍሪደም የማስረሻ ብቻ አይደለም። እንደ ድርጅት ምንም አጭበርብረው ማለፍ የማይችሉት ከመንግስት ጋር የነበረን ድርድር ማስረሻ ሰጤ ለግል ፍላጎቱ ተጠቅመውበታል ብለን ልንደመድመው እንችላለን። ጨርሻለሁ። ይቅርታ ግን ረጅም ደቂቃ ነው ያስኩት።